ተስፋ ካለበት ሁሌም ህይወት አለ። ዛሬ ደግሞ ተስፋ ነው የምነግራችሁ። በሀገራችን ብዙ ጊዜ ኩላሊት ጋር ተያይዞ የሚመጣ ችግር ማሶች ሲኖሩ እብጠቶች፣ ኩላሊት ጠጠሮች እንደዚሁም ደግሞ ፈንክሽናል አለመሆን ይሄ ስራውን በአግባቡ አለመስራት ሲያጋጥም ያው ታውቃላችሁ ምን ያክል ለህክምና ወጪ እንደሚያስወጣ። ሁለት ደግሞ በሀገር ውስጥ ህክምናውን የማግኘት እድላችንም እንደዚሁ ትረዱታላችሁ። ቢሆንም ያንን ተስፋ እስኪ ዛሬ ላሳያችሁ። ውጤት ነው ማሳያችሁ። አልተከፈለኝም አልላችሁም፣ ያው ተከፍሎኛል። የተከፈለኝ 4000 ብር ነው። እንግዲህ ያለውን ውጤት መጀመሪያውን የላብራቶሪ ውጤት አሳያችኋለሁ። ይሄንን ተመልከቱት። ከዛ በኋላ ደግሞ ያሉትንም እነዚህን ውጤቶች ተመልከቱ። አሁን ላይ የመጨረሻ አልትራሳውንድ ውጤት ይኸው ይሄ ነው እና እኛ ሀገር ላይ የሚቻል ብዙ ነገር አለ። በጣም ብዙ መለወጥ የምንችለው መቀየር የምንችለው ነገሮች በጣም በርካታ ብዙ ነገራችን በሀገራችን መቀየር እንችላለን። ቢቻል ተደጋጋሚ ነው። ሀገራዊ ተቋም መገንባት ብንችል ችግሮቻችን በሀገራችን እውቀት መፍታት እንችላለን እያልኩ ጥሪ አደርግላችኋለሁ። ቢሆንም መልስ አይኖርም፣ ምላሽም አይኖርም። ያው ወደ ግላይ ንግዱ ስርዓት ውስጥ የምንከትበትን አማራጮች ይዛችሁ ከምትመጡ ውጭ ሀገራዊ ነገር እንዲኖረው ይገባኛል። በዘርፉም በዚህ ጉዳይ ላይ ይህ አይነት ችግር በቀላሉ የሚፈታ ከሆነ ንግዶቻችን፣ ቋሚ ገቢዎቻችን ሊቆሙ ይችላል ብላችሁ የምታስቡ ሰዎች የማታምኑ ሁሉ ባለሙያዎች ትኖራላችሁና ቢሆንም ይሄ ስለ ውጤት የመጨረሻ ቪዲዮ ነው የሚሆነው። እዚህ በኋላ ምንም አይነት ውጤት የያዘ ቪዲዮ ያልሰራላችሁም። ቢሆንም ይቻላል። እንግዲህ ኩላሊት ጋር ተያይዞ ችግር ሲኖር ተስፋ አለ። ይሄንን ጉዳይ ሀገራዊ ነገር ኑሮት በሀገራዊ እኔ ደጋግሜ ነው የምናገረው፣ ላስተምር የሚማር አካል ይማር። እኔ ነገ ላልኖር እችላለሁ፣ የሌለው ጊዜ ዋንስ አይኖርም። ግን ይሄንን ችግር በዘላቂነት በሀገር የሚፈታ ከሆነ ለትውልድ ቅርሱ ነው፣ ለትውልድ ደግሞ ቋሚ ሀብቱ ነው የሚቀርበት እድል ስለሚኖር እያንዳንዱን ቪዲዮዎችን ስታዩ የነበራችሁ ሰዎች ዛሬም ቢሆን ሼር አድርጉልኝ፣ ለሌላው ይድረስ። ምክንያቱም ቪዲዮዎችም እየታዩ ያልሆነበት አለ፣ ማይወዱም አሉ። እንደዚህ አይነት ዜና ሲወጣ ሰው እንዳይሰማው እንዳያውቀው የሚፈልጉ ሰዎች አሉ። ስለዚህ በዚህ ጉዳይ ተባበሩኝ። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም ሁኑ። መልካም ጊዜ